ክርስቶስ እግዚአብሔርም አባት ተብሏል እንደ አባቶቻችን ሐዋርያቱም አባት ተብሏል አይደል? ስለዚህ ክርስቶስ እኔ እረኛ ነኝ አላለም ብለዋል። ሐዋርያትን ጌታ እረኛ ናቸው አላላቸው ብለዋል። እሺ ስለዚህ ክርስቶስ እረኛ ሲባልና ሐዋርያቱ እረኛ ሲባሉ እኩል ነው አይደለም አየው እንደዚህ ያደርግን ለያቸዋለን። ስለዚህ ብዙ አዳኞች አላችሁ የሚለውን በዚህ እንድታሰው ፈልጋለሁ። እንደም የተነገረ ነገርና እኛ የምናውነው በጣም ልዩነት አለው። እኛ የመላእክቱ ጸሎት የመላእክቱ ልመና ይሄ እገዛ ነው። ምን እንድናረግ ፍሬ እንድናፈራ መንፈሳዊ ፍሬ እንድናፈራ አየው መዳንን እንድንወርስ ወደ መዳን የመጡት ሰዎች እንዲጸኑ ምን ያደርጋሉ? ያግዛሉ፣ ያገለግላሉ። ምን እንዲያገኙ? መዳናቸውን እንዲወርሱ አይደል? ምክንያቱም አንተ በአለም ሳለ ፈተና የለብህም እንዴ? አለባህ አለባው። መቼም ሰይጣን አልተውንም አይደል? ይፈትነናል አይደል? ሰይጣን አይፈትነኝም የሚል ሰው አለ? እኔ ካለ በጣም በጣም ይገርም ሰው ነው። አየው ሰይጣን ይፈትናል። ሰይጣን ሲፈትን መላእክት ምን ያደርጓል? ያግዟል፣ ያገለግሏል። አየህ ለምሳሌ ለምን ጨምርልህ በምን አውቀው ትለኛለህ? ለምሳሌ እሺ እስቲ ይሄን ደግሞ መልስልኝና በቃ ያጠቃልን እንመጣለን። እዚህ የሉቃስ ወንጌል ላይ እንዲህ ለመጻፍ ቅዱስ የሉቃስ ወንጌል ላይ ምን ይላል መሰለ? የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ እላችኋለሁ እንዲሁ እስቲ አንድ ሰው ላስገባለህ። ዳጊ የሚባል ሰው መላእክት ስላንተ አይጸልዩም ይላል። ስቤያለሁ። እሺ ናግባ ወንድሜ ዳጊ። እስቲ መላእክት ስላንተ እንደማይጸልዩ ጥቅስ ሰጠኛለህ። መላእክት ለሰዎች አይጸልዩም፣ መላእክት ለሰዎች አይለምኑም ያልክበትን ጥቅስ ፈልጋለሁ። ዝም ብሎ በምኞት በወሬ ከሆነ ራስን ነው የምታታለው። እሺ እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ቁጥር 7 እንዲህ ይላል እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ነው ይላል አይደል? ኦኬ በጣም አስተዋላው። ንስሐ የሚገባ ሰው በሰማይ ነው በምድር ነው? በምድር። አሁን እናንተ በመናወራበት ሰዓት ኢን ሚሊየንስ ሰው ንስሐ ይገባል። እሺ በሰማይ ታዲያ በምን ታውቀው ነው ደስታ የሚደረገው? ማን ነግሯቸው ነው? ያው የእግዚአብሔር ቃል ስለሚል ነው። የእግዚአብሔር ቃልማ አለ ግን ማን ለሱ ፈቃደኛ? ምክንያቱም በሰማይ በምድር የሚደረገውን ነገር አያውቁም ቅዱሳን ስለምትሉን ቅድምም ብያለሁ። እኔ የሙታን አምላክ ማምለክ ስለማልፈልግ ጴንጤ አልሆንም ያልኩ ለዛ ነው። እኔ የማመልከው ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ በእርሱ ያመኑት ሁሉ በስጋ ሲያርፉ ሕያው ናቸው፣ በምድር ያለውን ያውቃሉ ብዬ አምናለሁ። የሚያውቁት መለኮት ስለሆኑ ሳይሆን ከእግዚአብሔር ጸጋ የተነሳ ከክርስቶስ ጋር ስለሚኖሩ ያ መኖራቸው መገለጫው ሕያውነታቸው ነው። ስለዚህ ከጸጋው የተነሳ በምድር ያለው ነገር ያውቃሉ። ማስረጃ ይኸው ምን ይላል? በሰማይ ደስታ ይሆናል ይላል። በሰማይ ማን ነው የሚኖረው? ወንድም ነው። በሰማይ ያው እግዚአብሔርና መላእክቱ አሉ፣ ቅዱሳንም አሉ። ያው ግን ደስታ የሚለው እሱ ጋር ታላቅ ደስታ ይሆናል የሚለው እኮ መላእክቶችንም ነው። መላእክቶች ራሳቸው ደስ ይላቸዋል የሚል ቃል ማለት ነው። በምን አውቀው? ይሄ በምድር ላይ ኃጢአት ንስሐ የሚገባው ይኸውልህ፣ በምድር ላይ አሁን እናንተ በምናወራበት ሰዓት ግማሹ ንስሐ ይገባል እያለቀሰ ነው በዚህ ሰዓት ብዙ ነገር አይደል? ኦኬ ስለዚህ በምድር ላይ የሚደረገውን ኢን ሚሊየንስ በየዓለሙ የሚደረገውን ማን ነው የሚነግራቸው? ያው እግዚአብሔር ለእግዚአብሔር አይደል የሚያድነው? እሱ እኮ ኦምኒ ፕሬዘንት እና ሁሉን የሚያውቅ ነው። በዛ እሱን እንግዲህ አሁን ለምሳሌ እሱ ጋር ዲቴይል እንዲህ ነው ልል አልችልም። መጽሐፍ ቅዱስ ዝም በሚልበት ነገር ላይ ዝም ነው የምለው። ለምን ዝም ትላለህ? ያለው ግን በሰማይ ታላቅ ደስታ ይሆናል ይላል እንጂ ጸጋ እግዚአብሔር ባለ መላእክቶች ይሁኑ ማን እንደሚደሰት ማን ነው የሚደሰተው በሰማይ? እስቲ ንገረኝ። በሰማይ የሚደሰተው ማን ነው? በቃሽ እሺ ሌላ ጴንጤ ያለው ኦርቶዶክስ መሆን የማትፈልጉበትን ምክንያት ጴንጤዎች ግቡና ንገሩኝ። ወንድማችን በጣም አመሰግናለሁ። በደንብ አጥና። ኦኬ በደንብ
ሪሰርች ለማድረግ ሞክር። ስለ እምነትን ጠንቀቅ፣ ኦርቶዶክሳዊ ትምህርትንም በደንብ ወቅ። እሺ ማን ልበል? ሰላም እንዴት ነህ ያሬዶ? እግዚአብሔር ይመስገን። ማን ልበል? ሁሉ ሰላም። ያው የተጻፈው ጆሴፍ ትናንት አውርቼ ነበር አላወራሁም አይደል? ትናንት ሳይሆን በቀደም አውርተን ነበር። መንገድ ላይ ስለሆንኩ ጫጫታ ብዬ ወረዱ ስለሚረብሽ የኔ ባክግራውንድ። ኦኬ። እሺ ከቤተ እምነት ነው እንደምን? እኔ ከወንጌል አማኝ ነኝ። አይ መቼም የወንጌል አማኝ የሚባል ቤተ እምነት የለም አይደል? ካውንስሉም የወንጌል አማኝ ብሏል። ለሚከፈላችሁ ሙሉ ወንጌል ቃለ ሕይወት ምን እያለ ይከፈላችሁ? ወደ ፖይንቱ ብንሄድ አይሻልም? ያሬድ ያው ይገባሃል አንተ። ይሄ የተለመደ ጥያቄ ሆነ እንጂ አይ አይገባኝም። እኔ የት ነው ቤተ እምነት ንገረኝ። ወንጌል ስለምናምን ማለት ነው። እሺ ወደ ሀሳብ እንግባ። ሙሉ ቤተ እምነት የት ነው ወንድሜ? ሙሉ ወንጌል አልኩ። ሙሉ ወንጌል በጣም ጥሩ። እሺ አመሰግናለሁ ስለመጣ። ጥያቄው የዕለቱ ጥያቄ ኦርቶዶክስ መሆን የማትፈልጉበት 3 ምክንያት ምንድን ነው? ወይም ኦርቶዶክስ እንዳትሆኑ የያዛችሁ ምንድን ነው ነው ጥያቄውና እኔ ጴንጤ የማልሆንበትን ምክንያት 3 ምክንያት እነግርሃለሁ። አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ትነግረኛለህ። ከዛ ምክንያቶቻችን በመጽሐፍ ቅዱስ እንፈትሻለን ማለት ነው። ስለዚህ እስቲ ንገረኝ 3 ምክንያቶች ኦርቶዶክስ የማትሆንበትን ምክንያት። ኦርቶዶክስ ጋር ጌታ ስለሌለ። ጌታ የለም። እሺ ሁለተኛ ምክንያት ፍጡር ስለሚመለክ አንድ ነው። ሁለተኛ ምክንያት ነው እሱ ያው ነው። ከሌለ ያው ብዙ ማስቀመጥ ይቻላል። ዞሮ ዞሮ ፖይንቱ ጌታ የለም። እዛ ጌታ የለም፣ ፍጡር ይመለካል አይደል? ያ እሺ ሶስተኛ ምክንያት አለ? አረ በቂ ነው ያሬዲ። በጣም ጥሩ ችግር የለውም። እሺ ፍጡር ይመለካል አልክበት ማስረጃ ስጠኝ። ያው ማርያምን እያመለካችኋት አይደል? ወንድሜ ትልቅ ሰው ነው መቼም አይደል? አምሹር 18 ዓመት በላይ ስለሆንክ ነው ቲክቶክ የሚከፈትከው። ድምጽም ደግሞ እንደማ በጣም ተሰጋልከ ሰው ነው። እንደዚህ አይነት አንተም ትልቅ ነህ። ኢንዳይሬክት ሌላ አታክ ሳይሆን ያሬዲ የመንፈሳዊ ነገር ነው የምናወራው። ጆሴፍ አስገባኝ፣ እኔንም ለማዳመጥ እድል ስጠኛ። አንዴ ስታወራ ታዲያ ንግግርህን እንደበሰለ ሰው አድርጎ እያልኩክ ነው። የበሰለ ሰው ንግግሬቱ መሰለ። ለምሳሌ ፍጡር ይመለካል ትላላችሁ አልከኝ። ኦኬ ጽፌልሃለሁ እኮ ተቀበልኩ። እስቲ ማስረጃ ስጠኝ ስለ ባሪያም ተመኳታለ ከምትለኝ ይሄው ትምህርታችሁ ይሄው ብለህ በእውቀት አስረዳኝ ፕሊዝ። ዝም ብሎ እንዲህ ሳይሆን በእውቀት በበሰለ ውይይት እናድርገው። 1500 ሰው የበሰለ የሚጠቅም ነገር ያገኝ። ማስረጃ ስጠኛው። ኦኬ ቤት ካስገባኝ እኔንም ታግሰ ለመስማት ሞክር። አንተ ብቻ ጋይድ አታርገው። ማስረጃ ስጠኝ። ሰው ስታስገባ ቆይ ታገሱ። እናንተ ጋር እኮ ችግሩ ለመሰለ ማስረጃ ብቻ ነገር አለ ገልጣችሁ ማስረጃ ብቻ ወንድሜ ማስረጃ ብቻ። አንተ እኔ የምሸፋፍነው ማስረጃ ካለ ስማኝ ወንድሜ። አትፍራ፣ አስገብተኛል እናውራ። ስማኝ የሚፈራ ሰው በማስረጃ አትፍራ ያሬድ። አንዴ ስማኝ። የሚፈራ ሰው ደረት ያስነፋል። አይ ይኸውልህ ሚውት ላደርግ ነው። የሚፈራ ሰው ማስረጃ ስጠኝ አይልህም። እሺ የሚፈራ ሰው አያስገባም ሲጀመር። ቀጥሎ ማስረጃ ስጠኝ። ቤት ሰው አስገብተህ እንደዚህ ነው የምታጣድፈው? አንዴ ስማኝ። ስነ ስርዓት አለው እኮ ሰው ቤት ውስጥ ጋብሰው። ለምን ትፈራለህ? ካልሰማኸኝ ግዴታ የለብኝም አንተን መጠበቅ። ሰው ስማኝ። እኔም አልጠብቅህም፣ ችግር እኮ የለውም። በጣም ጥሩ። ስለዚህ ስማኝ። ጋዶ ዓለም ያለው ውሸታችሁን እኮ እንዳይወጣ መሯሯጡ ጥቅም የለውም ያሬዲ። ጆሴፍ ይኸውልህ አንተ እውነት ካለ ማስረጃ ላይ ትኩረት አድርግ። ማስረጃ እውነት ከያዝክ ታገስ። ጋብዘኸኛል እኮ አዳምጠኛ። ማስረጃ ብቻ ነው። አዳምጠኛ ትጣደፍ። ማስረጃ ስጠኝ ያሬዶ። አትፍራ፣ አይዞህ። ሌላ ትርፍ እንዳታወራ። ማስረጃ እኔ አልለቅህም። ባይዘኝ ማስረጃ ስጠኝ። አትጣደፍ። ማስረጃ ተረጋጋ። ይኸውልህ እኔ ግራና ቀኝ ሳልጠቅስ ህሊና ማያውቀውን ከፍጡር አምልኮ ወጥታችሁ ወደ ጌታ ተመለሱ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር። እኔ ምንም አልናገርም። አይዞህ። እኔ እንዳንተ ምናምን ይሄ ትርፍ ቃላት ምናምን አልናገርም። እግዚአብሔር በቃ ልቦና ይስጥ ነው የምልህ። ስለዚህ ችግር የለውም። ኮሜንት ላይ ምን እንዳሰቡት አደራ። እሺ ኮሜንት ላይ ማንም ሰው እንዳይሰድበው። አደራ። በቃ ትልቁ ነገር እያያችሁ ነው አይደል? በቃ ስለዚህ ማስረጃ ያለ ሰው ብቻ አውራኝ። ማስረጃ ብቻ። ይሄ ትችት፣ ጥላቻ ውስጣችሁ የተሞላውን የጥላቻ ወሬ፣ ይሄ የመንደር ወሬ ከያዛችሁ ይሄ እንደዚህ ነው የምትሆኑት። ማስረጃ ካለ ግን ለዚያው ጽፌልህ ይሄው የጻፍኩኝ እኮ ነው። ይሄው ጌታ የለም ፍጡር ታመልካላችሁ። ይሄው ጽፌልሃለሁ። አምጣ ማስረጃ ስልህ
ፍጡር ከምታመልኩ እሺ እሺ እኔ በማስረጃ የሚያወራኝ ጴንጤ ፕሊዝ ይሄ ወሬ ይሄ አሉባልታ ይሄ በቃ በየአዳራሹ ሆነ ፓስተር ገንዘባችሁን ለመበዝበዝ ሲል የነገራችሁን ውሸት ወይ ደግሞ የሆነ ቲክታከር ወይ የሆነ ዩቲዩበር በጊፍት ለማግኘት የቤቱን ኪራይ ለመክፈል የነገራችሁን ውሸት ይዛችሁ አትምጡ። በቃ በማስረጃ በእውቀት አድርጉት። ኦኬ አንድ ቁጥር ጻፉ። አንድ ቁጥር እሺ ክርስቲያን ላስገባ። እሺ ስብ ያለው ክርስቲያን ማርቆስ አላስገባህም ፕሊዝ ነግሬሃለሁ። እኔም አላስገባውን ሰው አላስገባም እላችኋለሁ። ማርቆስ አላስገባህም ምክንያቱም ምንም እኔ ይደክመኛል ቱ ቢ ኦነስት እና ደግሞ እኔ አልችልህም። እኔ የምችለውን ሰው ነው ፈልገው። እሺ ክርስቲያን ሰላም ብያለሁ። ያሬዲ እንደምን አለ? ክብሩ ይስፋ እግዚአብሔር ይመስገን። ማን ልበል? መቼም ይቅርታ አድርግልኝ ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። ጥፋት አጠፋ። እሺ ይቅርታ በቃ እሺ 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 ልውረድ። ውረድና በኋላ አስገባሃለሁ። እሺ 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 ይቅርታ ይቅርታ ችግር የለውም። እሺ 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 ፕሮቴስታንት ስብያለሁ። አንድ ቁጥር ዝም ብላ ጻፍ። ከገባ ግባ፣ ካልገባ ራስን አታታል። አንድ ቁጥር እየጻፍክ እየሳብኩ ነው። ተቀበልና ግባ። ያለበለዚያ ምንም ፖይንት የለውም። የምትቀበል ከሆነ ተቀበልና ግባ። ዳጊ የምትባል ወንድሜ ይሄ አንድ ቁጥር እየጻፋችሁ ድራማ ምናምን ብዙም አያዋጣም። ማን አቤሴሎምዬ መሳብ አልቻልኩም። እሺ ወንድም አለ መሳብ አልቻልኩም። አቤሴሎም ወንድሜ መሳብ ስላልቻልኩ ነው። መሳብ አልቻልኩም። ከገስት ላይ ያላችሁ ኦርቶዶክሳን ውረዱ ፕሊዝ። እኔ ፕሮቴስታንቶችን ብቻ ነው የምፈልገው አሁን። እሺ አቤት ሰላም ነው። ሰላም ነው ወንድሜ እንዴት ነህ? አለሁ እግዚአብሔር ይመስገን። ክብሩ ይስፋ። ማን ልበል? አቢ ነው ስምህ? አዎ አቢ ነዘር እባላለሁ። አቢ በለኝ። አቢ እሺ እሺ ወንድም አለም ከየት ቤተ እምነት ነህ? እኔ ወንጌላውያን ወንጌላውያን የሚባል ቤተ እምነት የለም መቼም ታውቃለህ። ካውንስሉም መድቦ ሙሉ ወንጌል ቃለ ሕይወት እያለ ነው ቤተ እምነት ብሎ የዘረዘራችሁ። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ። ሙሉ ወንጌል። እሺ ሙሉ ወንጌል ነህ? አሪፍ። ምንም እኮ ችግር የለውም እኮ ወንድሜ። እኮ መገለጫችሁ ማንነታችሁ ስለሆነ ሙሉ ወንጌል ነኝ ብትል እኮ ምንም ማተር አያደርግም። ምክንያቱም ፕሮቴስታንት የሚባል ቤተ እምነት የለም፣ የታወቀ ነው መቼም። ኦኬ እሺ ወንድሜ ርዕሴ ምንድነው? ዛሬ እንደምታየው ኦርቶዶክስ ለምን አትሆኑ ጴንጤዎች ነው የኔ ጥያቄ። እና 3 ምክንያት ትነግረኛለህ ኦርቶዶክስ የማትሆንበትን። እሺ 3 ምክንያቶች ትነግረኛለህ፣ እኔም 3 ምክንያት እነግርሃለሁ። ከዛ በኋላ 3ቱ ምክንያት በመጽሐፍ ቅዱስ እንመዝናለን። ተስማማ? አዎ ችግር የለውም። በጣም አሪፍ። 3 ምክንያቶችን ንገረኝ እስቲ አስቀድመህ። የመጀመሪያው ምክንያት በክርስቶስ ዙሪያ ነው። በክርስቶስ ምልጃ አማላጅነት ማለት ነው። ክርስቶስ ይማልዳል። እኛ ኦርቶዶክስ የማትሆንበትን ምክንያት ንገረኝ አልኩህ ወንድሜ። እኮ ማልሆንበትን ምክንያት እየነገርኩህ እኮ ነው። እኮ አልነገርከኝማ። ምን በአማላጅነት ምን እናንተ አማላጅ አትሉም ነው? በኢየሱስ አማላጅነት ስለማታምኑ፣ በክርስቶስ አማላጅነት ስለማታምኑ። በምኑ ነው የምናምነው እኛ? ያማልዳል ብላችሁ ስለማትቀበሉ እኮ በምኑ ነው የምናምነው እኛ? አያማልድም ስንል ምን ያደርጋል? ይፈርዳል። ከ2000 ዓመት በኋላ እንትን ብሏል። ከዚህ በኋላ አይማልድም ትላላችሁ እኮ። ቆይ እኔ ያልገባኝ ነገር ወንድሜ፣ ቆይ ተረጋጋ። ሰው እንዲህ ስለምትሉ ኦርቶዶክስ አልሆንም በለኝ። እናንተ ክርስቶስ ይፈርዳል ስለምትሉ እኔ ደግሞ አይፈርድም ስለምን ነው የምትለው? አልገባኝም። ፖይንትን አስቀምጥልኝ። ፖይንቴ በክርስቶስ አማላጅነት ስለማታምኑ ነው። አሁንም ቢሆን አሁን ክርስቶስ ፈራጅ ነው ወይስ አማላጅ ነው ወይስ ፈራጅ አይደለም? አሁን አማላጅ ነው በሚለው አንተ አሁን ፈራጅ አይደለም ብለው ነው የምታምነው? ፈራጅም ነው አማላጅም ነው ብዬ ነው ማምነው እኔ። ፈራጅም ነው አማላጅም ነው? አዎ ኦኬ
እሺ እሺ፣ ሁለተኛ ምክንያት ምንድነው? ጥሩ እሺ፣ ይዣለሁ፣ ችግር የለውም። ሁለተኛ ምክንያት ደግሞ ክብር ለእግዚአብሔር ብቻ፣ እግዚአብሔር ብቻ ነው መመለክ ያለበት። ሌላ ቅዱሳን ወይ ለሌላ ለመላእክት ለቅዱሳን ጸሎት አይገባም፣ ዝማሬ አይገባም፣ አምልኮ አይገባም በሚለው ማለት ነው። ቅዱሳን ለቅዱሳን አምልኮ ታቀርባላችሁ ነው? ታመልካላችሁ ነው? ኦኬ፣ አምልኮ ታቀርባላችሁ፣ ሰግዳላችሁ ምናምን ነው አይደል? ታመሰግናላችሁ። ዝማሬ እሺ፣ ሶስተኛ ምክንያት ምንድን ነው? ሶስተኛ ምክንያት ደግሞ ያው በስራ ይዳናል ስለምትል በስራ ስለምትጨምሩ ማለት ነው። እምነት ላይ ስራ ስምጨምሩ። በጣም መልካም አሪፍ። እሺ ይሄ ነው ምክንያት። እኔ ደግሞ ጴንጤ የማልሆንበት ምክንያት ልንገርህ። እኔ ደግሞ ጴንጤ የማልሆንበት ምክንያት የክርስቶስ ተቃዋሚ መሆን ስለማልፈልግ። ጴንጤዎች የክርስቶስ ተቃዋሚ ናቸው ብዬ ስለማምን። በምን ምክንያት ብትለኝ፣ ለምሳሌ ኢየሱስ ክርስቶስ ስጋዬ ደሜ እውነተኛ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። እናንተ ደግሞ ቅዱስ ቁርባን የጌታ እውነተኛ ስጋና ደም አይደለም፣ ምሳሌ ነው፣ መታሰቢያ ነው፣ ምልክት ነው፣ ሕይወት አይሰጥም ትላላችሁ። ጌታ ደግሞ ስጋና ደሜ ሕይወት ይሰጣል ይላል። ስለዚህ ከክርስቶስ ትምህርት ጋር ስለምትጋጩ፣ እኔ ደግሞ ክርስቶስ ጋር መጋጨት ስለማልፈልግ ጴንጤ አልሆንም። አንደኛው ይሄ ነው። ሁለተኛው እኔ የሚመላለስ ክርስቶስ የለኝም። የሚመላለስ ክርስቶስ ማለት ክርስቶስ ለሁለተኛ ጊዜ ወደዚህ ይመጣል። የዛን ጊዜ ዓለም ፍጻሜ ይሆናል። ያንተ ክርስቶስ የፕሮቴስታንቱ ክርስቶስ ግን የሚመላለስ ነው። አንዴ መጥቶ አድርጓል፣ ተመልሶ ይመጣና ደግሞ ይነጥቃችኋል። እናንተ ይነጥቃችሁና ለ1000 ዓመት የሚላለ ለ500 ዓመት የሚላለ የተለያየ ትምህርት አላችሁ። ስለምስቅቅል ያለ ትምህርት ነው። ከዛ ደግሞ እናንተን ያቆይና ከዛ ደግሞ እታች ያሉትን ደግሞ ለሐዋርያው አሳልፎ ይሰጣል። ከዛ እናንተ መርጦ ይወስዳል። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና እንደዚህ ሶስት የሚመላለስ ጌታ እኔ አላውቅም ከሐሰተኛው ክርስቶስ ካልሆነ በስተቀር። ስለዚህ የሚመላለስ ጌታ ስለማላምን ስለማልቀበል፣ የኔ ጌታ ደግሞ ምን ብሎ ነግሮኛል? እመጣለሁ፣ የመጣው ጊዜ ከወስዳችኋለሁ፣ ያን ጊዜ የዓለም ፍጻሜ ይሆናል። በቃ አለቀ። ስለዚህ የሚመላለስ ጌታ ስለማላቅ ጴንጤ መሆን አልፈልግም። ሶስተኛው ጴንጤ የማልሆንበት ምክንያት ጥምቀትን ስለምትክዱ፣ ጥምቀት አያድንም ስለምትሉ፣ ጌታ ያመነ የተጠመቀ ይድናል ብሏል። ቅዱስ ጳውሎስም ስለ ጥምቀት በብዙ ቦታ ነግሮናል። በኋላ ጥቅሱን እያወጣው እነግርሃለሁ። ሰዎች ጌታን የሚለብሱት በጥምቀት ነው ብሎ ነግሮናል። ሰው ሳይጠመቅ ጌታን አይለብሰውም። ሳትጠመቅ ጌታን ሳትለብሰው ጥምቀት አያድንም ስለምትል የጌታ ትምህርትና የሐዋርያቱ ትምህርት ተቃራኒ ስለሆናችሁ እናንተ ጴንጤዎች ጴንጤ መሆን አልፈልግም። የጌታ ትምህርት ተቃዋሚ መሆን ስለማልፈልግ ጥምቀት ያድናል። ጥምቀት ክርስቶስን የምንለብስበት ነው። ጴንጤዎች ደግሞ ጥምቀት ዝም ብሎ ውሃ መንቦራጨቃ ነው፣ እንዲያው ምሳሌ ነው ምናምን ተምሳሌ ስለምትሉ በጥምቀት የሚገኘውን ጸጋ ስለምትክዱ ጴንጤ መሆን አልፈልግም። ሶስቱን ይይዛልኛ ብዬ አስባለሁ። በኋላ እነዚህ ሶስቱ ላይ በመጽሐፍ ቅዱስ የምጠይቅ ጥያቄ ስላለኝ ማለት ነው። እሺ አንድ ጥቅስ ላንብብልህ። አንተ ጠይቀኝ ለመልስልህ፣ ከዛ እኔ ጠይቁን ትመልስልኛለህ። በክርስቶስ አማላጅነት አታምኑ ብለሃል አይደል? ላብራራ እሱን እኛን ጠይቀን እኮ እኔ ላብራራ እንጂ እኔ ያለ ጠይቀኝ እንዲህ ስለምትሉ ስላልከኝ ነው። እሺ አማላጅ ማለት ነው። በነገራችን ላይ አማላጅ ማለት አሁን ለምሳሌ በማህበረ ቅዱሳን በእናንተው ፍቺ ማለት ነው። ወንድሜ በመጽሐፍ ቅዱስ ፍታልኝ። በጴንጤ ትምህርት ፍታልኝ ፕሊዝ። መረጃ እኮ ነው እየነገርኩህ ያለው። መረጃ አንተ እንደ ትምህርት ፍታልኝ። በአንተ በፕሮቴስታንት ኦርቶዶክስ ራሱ ፍቺ አማላጅ የሚለው አስታራቂ አቀራራቢ ማለት ነው። አብይ ወንድሜ ኦርቶዶክስ አይደለም። ኦርቶዶክስን ተዋት። ኦርቶዶክስ አይደለም። እኔ የኦርቶዶክስን ላብራራ፣ አንተ የጴንጤን አብራራልኝ። አንተ የሙሉ ወንጌልን አማላጅ ብቻ አብራራልኝ። አማላጅ ማለት ነው። አማላጅ ማለት አስታራቂ ማለት ነው። መማለድ ማለት ነው። መለመን ማስታረቅ ማለት ነው። መለመን ማስታረቅ። በጣም ጥሩ። የክርስቶስ ምልጃ ግን አስታራቂ። ቆይ እንዳወራ ግን እድል እየሰጠኝ አይደለም። ጠየከኝ ለመለስ ስል ወይ በደቂቃ እናወራ። ቀጥል ጨርስ ሀሳብን፣ ችግር የለውም። እሺ አማላጅ የሚለው አስታረቀ፣ አቀራረበ የሚለውን ይይዛል። የክርስቶስ ደግሞ
የክርስቶስ ምልጃ ደግሞ ለመነ በሚለው ሳይሆን አስታረቀ፣ አቀራረበ በሚለው ላይ ፎከስ ያደርጋል ማለት ነው። አሁን ምን እያደረገ ነው? በክርስትና ሲፈታ አሁን ምን እያደረገ ነው? አሁን ምን እያደረገ ነው? እንደ ጴንጤ እኮ ልንገራ ዕብራውያን 7:25 ላይ ስለ እነርሱ ላይ ያማልድ ዘወትር በሕይወት ይኖራል ይላል። ከዛ በኋላ ዝቅ ብሎ 28 ላይ ዕብራውያን 7:28 ላይ እንደ ሌሎቹ ሁል ጊዜ መስዋዕት ይዞ መቅረብ አይገባውም፣ አንዴ ያቀረበው ያ መስዋዕትነት ያ ደግሞ ሁል ጊዜ ሲያስታርቅ ሲያቀራርብ ይኖራል። አሁን ምን እያደረገ ነው ያልከው ወንድሜ? እኮ ያ ደግሞ ያስታርቃል። አሁንም ትኩስ ነው ማለት ነው። ከማን ጋር ደግሞ አሁንም ያስታርቅ? ከማን ጋር? ከእግዚአብሔር ጋር። እግዚአብሔር ስትል ማን? እግዚአብሔር ከመንፈስ ቅዱስ ጋር እኮ ልመልስልህ። አሁን አንደኛ ዮሐንስ 2:1 ላይ ልጆች ሆይ ኃጢአትን እንዳሰሩ ብትሰሩ ግን በአብ ዘንድ ጥቅስ ብቻ መጥቀሰውን ከማን ጋር ያስታርቃል? ከእግዚአብሔር ጋር አልኩህ እኮ ራሱና አብ ወልድ መንፈስ ቅዱስ አለ። ከመንፈስ ቅዱስ ጋር ያስታርቃል? አዎ ያስታርቀኛል። እንዴ ከመንፈስ ቅዱስ ጋር ያስታርቃል? እግዚአብሔር የሚለውን ስም ነው የምጠቀም። መንፈስ ቅዱስም በለው። ምክንያቱም መንፈስ ቅዱስም በሮሜ 8:26 ይኸውልህ፣ እኔ ግራ ስለምታጋቡኝ ነው። ሮሜ 8:26 ላይ ለማለሰለ ቆይ አንዴ ላንብበው። ሮሜ 8:26 ላይ አንዴ ሮሜ 8:26 ላይ ምን ይላል? እንዲሁም ደግሞ መንፈስ ድካማችን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃልና እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል አይደል? አዎ የሮሜ አሁን የመንፈስ ቅዱስን መማለድ ሲናገር እንዴት መጸለይ እንዳለብን በእኛ ውስጥ ሆኖ አይደለም። በእኛ ውስጥ መንፈስ ቅዱስ እንዴት ነው የሚማል? ቆይ ልመልሳ። መንፈስ ቅዱስ እኮ የመንፈስ ቅዱስን ምልጃ እኮ ነው። ወደ ማን ነው የሚማልደው? ወደ ማን ነው የሚማልደው እኮ? ወደ እግዚአብሔር። በእኛ ውስጥ ሆኖ እንዴት መጸለይ እንዳለብን ስለኛ ይማልዳል። በእኛ ውስጥ ሆኖ መንፈስ ቅዱስ ይናገራል እኮ ጥቅሱ ራሱ። ወደ ማን ነው የሚማልደው? ኢየሱስ ክርስቶስ ደግሞ በአብ ቀኝ ሆኖ ነው የሚለው። በሰማይ ተረጋጋ። መንፈስ ቅዱስ ወደ ማን ነው የሚማልደው? በእኛ ውስጥ ሆኖ እንዴት መጸለይ እንዳለብን ይማልዳል። ወደ እግዚአብሔር ነው። ወደማ ወደ እግዚአብሔር ነው። ወደ ወልድ ነው የሚማልደው? እንደዛ ተብሎ አልተጻፈም። ያልተጻፈውን ነገር ምንድነው እንጂ? ምክንያቱም ወደ ቅድም ፈታ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ብለኛል እኮ። እግዚአብሔር ወደ እግዚአብሔር ይማልዳል እኮ። ወደማ ንገረኝ። እግዚአብሔር ስነ እንዴት መጸለይ እንዳለብን ድካማችንን ያግዛል። በእኛ ውስጥ ነው። ወደማ ነው በምድር ማለት ነው። በእኛ ውስጥ ማለት በሰው ውስጥ ማለት። ወደማ ነው የሚማልደው? ወደ እግዚአብሔር። ወደ መንፈስ ወደ ወልድ ነው? ወደ እግዚአብሔር አልኩህ እኮ። ስጨርስ ብቻ መልሱ። ወደ እግዚአብሔር አልኩህ እኮ። በደንብ ፍርስ ስትክስትል ሳቅ ችግር የለውም፣ ግን መልሱ መልስልኝ። ወደ እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለት እኮ። አሁን በምትለው ወልድ አብ ተብሎ አልተጠቀሰም እዛ ጋር፣ ግን ወደ እግዚአብሔር። ቅድም እኮ ሮሜ 8:34 እኮ እና ዮሐንስ መልእክትን እኮ ወደ እግዚአብሔር የሚለውን አብ ወልድ መንፈስ ቅዱስን ፈታው እኮ። ስለዚህ በመጽሐፍ ቅዱስ እግዚአብሔር ሲባል መቼም አብ ወልድ መንፈስ ቅዱስን ነው ወይ እግዚአብሔር አብን ነው ወይ ደግሞ እንዳውዱ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ ይነገራል አይደል እኮ። ተለይቶ አልተጻፈም። የተጻፈውን አይደል የምንቀበል ከራሳችን አንጨምርም። ተይቶ ካልጻፈ አብ ወልድ መንፈስ ቅዱስ ነው የሚተካው ማለት ነው። መንፈስ ቅዱስ ስለአንተ ወልድን አብን እየለመነ ነው። በማይነገር መቃት ነገርኩህ እኮ ይማልድልኛል። ወደማ ይለምንልሃል ማለት ነው፣ ይጸልይልሃል። ወደ እግዚአብሔር አልኩህ እኮ። ወደ እግዚአብሔር። አሁን ወደ ክርስቶስ ምልጃ ለምን አንገባ? ገና ነኝ። ሮሜ 8:26 ሳጨርስ 34 ላይ አልገባም። ሮሜ 8:26 ነገርኩህ እኮ። ጨረስኩ እኮ። አሁን ዝም ብለህ ምንም ቁም ነገር አይደለም እኮ እያወራን ያለው። አልጨረስኩም ወንድሜ። ለእኔ ቁም ነገር ካልመሰለ መውረድ ትችላለህ። ኦኬ። አይ ስለምልሽ ይላለሁ፣ ግን ድጋሚ ትጠይቀኛለህ። አልመለስክልኝም። ብትመልስኝማ ተወክ ነበረ። ግልጽ አድርገህ ተናገረው። ምንም መቀባበል እኮ አንተ እንደምትፈልገው ስላልመለስኩልህ ይሆናል እንጂ እኔ መልሼያለሁ። ምልጃ ማለት ማስታረቅ፣ መለመን፣ መጸለይ ነው ብለኛል። መንፈስ ቅዱስ ከዚህ ውስጥ የቱን ነው የሚያደርገው? እንዴት መጸለይ እንዳለብኝ ያስተምረኛል፣ ያግዘኛል። ድካሜን ከእግዚአብሔር ይማልዳል ነው የሚለው። ይማልዳል፣ ወደ እግዚአብሔር ይማልዳል ብለኛል። ስለዚህ በማይነገር መቃተት እሺ፣ ጥቅሱን አውጣውና እናንብብ። አሁን ዝም ብለን ከምናወራ እያነበብን ለምን? መቃተት ማለት ነው። መቃተት ማለት በማይነገር መቃተት ሳይሆን መለመን። ስለዚህ መንፈስ ቅዱስ ይለምንልሃል።
አዎ እንዴት መጸለይ እንዳለብኝ ያግዘኛል። መንፈስ ድካማችሁን ያገዛል ይላል። ወደ ማን ነው የሚለምንልህ? ሀያ ስድስት ላይ ያለው 8:26 ላይ ያለው አንብብ። ስለዚህ ስንት አማላጅ ነው ያለ? መንፈስ ቅዱስ አንደኛ፣ ከዛ ደግሞ ወልድ ሁለተኛ ነው አይደለም? ጥሩ ጥያቄ ጠየቀኝ። የክርስቶስ ምልጃ ለኃጢአታችን ስርየት፣ አሁንም ለምንሰራው ኃጢአት፣ ከ2000 ዓመት በፊትም ለነበሩት ለአሁኑም ያስታርቃል ነው ያደሙ። አሁንም ለምሰራው ኃጢአት፣ ለወደፊትም ለምሰራው ኃጢአት ያደሙ ትኩስ ነው ያስታርቃል ነው። እሺ መንፈስ ቅዱስ ምንድን ነው የሚለምንልህ? መንፈስ ቅዱስ ደግሞ በክርስትና እንድበረታና እንዴት መጸለይ እንዳለብኝ እንዴት ወደ እግዚአብሔር መቅረብ እንዳለብኝ ያንን ነገር ያደርጋል ማለት ነው። ሁለት አማላጅ ነው። መንፈሳዊ ሕይወቴ እንዲበረታ እንዲጠነክር ሁለት አማላጅ ነው ያለ ማለት ነው። ኖ ነገርኩህ እኮ እንዴ መንፈስ ቅዱስም አማላጅ ነው አልከኝ እኮ። ወደ እግዚአብሔር ይማልዳል አልከኝ እኮ። የመንፈስ ቅዱስን ነገር እንዴት መጸለይ እንዳለብን በእኛ ውስጥ ሆኖ አለ። እንዴት መጸለይ እንዳለብን ግን መንፈስ ቅዱስም አማላጅክ ነው አይደል? ለአንተ እንዴት መጸለይ እንዳለብኝ ይረዳኛል። ነገርኩህ እኮ እኔ ውስጥ ሆኖ ይማልድልኛል፣ ይጸልይልኛል ብለህ ይለምንልኛል ብለኛል አይደል? የክርስቶስ ምልጃ ማስታረቅ እኮ ነው ወይ ጉድ! ስንት አማላጅ ነው ያለ? አንተ ንገረኝ። ክርስቶስ አለ፣ ከዛ መንፈስ ቅዱስ ኖ ሚስር ፕሬዘንት ለምን ታደርጋለህ? ሚስር ፕሬዘንት አታደርግ። መንፈስ ቅዱስ ይማልድልሃል? ንገረኝ። ይማልድልኝ ክርስቶስ ኢየሱስ። መንፈስ ቅዱስ ይማልድልሃል? መንፈስ ቅዱስ እንዴት መጸለይ እንዳለብኝ ይረዳኛል፣ ያግዘኛል። ይማልዳል ነው የሚለው። ወደ ማን ይማልዳል ስለ ወደ እግዚአብሔር ብለኛል እኮ። እንዴት መጸለይ እንዳለብኝ ይረዳኛል፣ ያግዘኛል። አይ አንተ እያደከምከኝ ነው። በቃ ወንድሜ ሌላ ሰው ላስገባ። በስመ አብ ኦ ማይ ጋድ! እንዴ በደንብ ተናገሩት። በቃ መንፈስ ቅዱስ ይጸልያል ይለምናል ካልክ ተናገረው። ይሄ እኮ ለፕሮቴስታንት እኮ አዲስ አይደለም እኮ፣ የታወቀ ትምህርታችሁ ነው። መንፈስ ቅዱስና ወልድ ሁለት አማላጅ አለን በሉኝ። መንፈስ ቅዱስ ወደ ወልድና ወደ አብ ይለምናል ይጸልያል ብለህ ግልጽ አድርገህ ተናገር። እደ ወይ ጉድ! እሺ ሌላ ሰው በደንብ እያስተዋላችሁ እሺ። ክርስቲያኖች ግን እየሆነ ያለውን በደንብ አስተውሉ እሺ። በቤተክርስቲያናችን በነገራችን ላይ በቤተክርስቲያናችን ኢየሱስ ክርስቶስ ሊቀ ካህን ይባላል። ከሌለሽ ላስወጣሽ ነው። እሺ አስወጥቻለሁ። ሌላ ሰው አንድ ቁጥር ጻፉ። ሌላ ሰው አንድ ቁጥር ጻፉ። ፊልጵስዩስ 4:4 እሺ እሺ። ሰላም መዝሙሬ እንዴት ነህ? ብሩኬ ነህ እንዴ? አዎ ብሩኬ ነኝ። የተለያየ አካውንት ይዘህ ትመጣለህ አይደል? አይ ስሜን ቀይሬ ነው። እሺ ችግር የለውም ብሩኬ፣ እንዴት ነህ? እንኳን በሰላም መጣ። እግዚአብሔር ይመስገን። እንዴት ነህ? ተመስገን ደህና ነኝ፣ እግዚአብሔር ይመስገን። በሌላ ቤትም እንገናኛለን። በዚህ መልኩ ደግሞ መገናኘታችን አሪፍ ኦኬ ማለት ከእውቀት ከፍለን ስለምናውቅ በገባኝ ልክ መሰረት ግን ደግሞ በዛኛው ቤት ስንገናኝ እኔ እናንተ በኋላ የእንቅፋት ይሆናል አይመስልም? እናንተ እንጂ ምናምን የሚል ነገር ይመጣል እና ለልጆቹም ትንሽ እናስቸግራቸዋለን። ታች ፈርቶ ነው ምናምን እያሉ ነው። እኔ እናንተ ያው ተፈራርተንም እንዳልሆነ ታውቀዋለህ መቼም ማለት እማውራውን እዚህ ግልጽ ማውራት ስላልፈለኩኝ ነው። አንተ ብዙ ተምሬያለሁ። እኔ ብዙ እማራለሁ። ያልገባኝም ብሩኬ በቃ ችግር የለውም። እሺ ወንድም ማለት ነው። እሺ አመሰግናለሁ። እሺ ጥሩ። የምትገቡ ካላችሁ ግቡ። እኔና ብሩኬ አንፈራራም። እሺ እኔ እፈራዋለሁ፣ በዛ ላስቀምጠው። እኔ በጣም ብሩኬን ስለምፈራው
ብሩኬ ጋር ለመዋየት አቅሙ ስለሌለኝ እፈራዋለሁ እና ለዛ ነው ይቅር በሉኝ። እና በጣም የምፈራው ሰው ስለሆነ የሚከብደኝ ሰው ስለሆነ ለዛ ነው ብሩኬ በጣም ለዛ ነው። እሺ እሺ መልካም። ፕሮቴስታንቶች ግቡና ለምን ኦርቶዶክስ አትሆኑም? አሁን የገድባ ብሩኬን ፈርቼው ነው። በቃ ያው ተናገርኩ እኮ ተውኝ እንጂ ፈርቼው ስለሆነ ነው። እኔ እፈራለሁ ሰው እና የምችለውን አቅሜ የሚችለውን ሰው ነው የማስገባው። አቅሜ የማይችለውን ሰው አላስገባም እና የምፈራውን ሰው። ስለዚህ እስቲ የምትገቡ ካላችሁ ግቡ። እሺ አንድ ቁጥር የምጽፉ ማስገባት አልቻልኩም። የገስት እንትኑ የለም። አንድ ቁጥር ጻፉ። እሺ ለምን ኦርቶዶክስ አትሆኑም የሚለው ጥያቄ፣ ለምን ኦርቶዶክስ አትሆኑም? ኦኬ ኦርቶዶክስ እናትሆኑ በጣም ብዙ ልጆች ከኦርቶዶክስ ከፕሮቴስታንት ወደ ኦርቶዶክስ የመጡ አሉ። ደግሞ ከኦርቶዶክስም ወደ ጴንጤ ሄዱ አሉ። ምንም ይሄ ባክ ኤንድ ፎርዙ እሱ አይደለም ትልቁ ነገር። ትክክለኛው ቤት በትክክለኛው እምነት ልብን እግርን መትከል በእምነት መጽናት ነው እንጂ እቁብና እድር አይደለም። የቁጥር ብዛት የሚያስጨንቀው አምላክ የለንም እኛ። ኦኬ ምክንያቱም በቁጥር ብዛት ከሆነ ሙስሊሞችም ኢን ሚሊየንስ ናቸው፣ ኤቲስቶችም ኢን ሚሊየንስ ናቸው። ስለዚህ ቁጥር ስለበዛ ዳኑ ማለት ነው አይደለም። በደንብ አድርጎ ይህን ልታስተውሉ ይገባል። እና እኔ ፕሮቴስታንቶች ኦርቶዶክስ ስለሆኑ እየሆኑ ስለሆነ ኦኬ ሌሎቻችሁ ለዛ ደግሞ ቤተክርስቲያኗ ሰንበት ትምህርት ቤት አላት፣ የሰርክ ጉባኤዎች አሏት፣ መምህራን አሏት። እና እነዚህን እድል አግኝተው ቁጭ ብለው ለመማር ሞክረዋል፣ ጥረዋል። አልጣርኩም በእውነት። እሺ ኦርቶዶክስን ያልኩት እኔ ኦኬ የማትሆኑበትን ምክንያት ትነግሩኛላችሁ። ምክንያቱም እኔ ኦርቶዶክሳዊ ነኝ። ምንም ምስቅልቅልቅል የሌለው ማጭበርበር የሌለው ቀጥ በቃ ኦርቶዶክሳዊ ነኝ። እሺ መሲ ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። የሴት ስም ይዘው ይቅር በሉኝ። ችግር የለውም። መሲ መሳይ ነው ሲያቆላል። መሳይ ነው ስም። እሺ የሆነ ጫጫታ ውስጥ ነው ያለው መሳይ እና ቤት ውስጥ ነኝ። እስቲ ቆጣ ጋር ልበል። አሁንስ ቤት ውስጥ ነው እንደዚህ የሚጮህ? ኦኬ ድምፁ ያስተጋባል ነው? አዎ ድምፅ አለ የሚረብሽ ከጀርባክ። እስቲ ወይ ጸጥ ሲል ግባ። አንድ ቁጥር ጻፍልኝ አመቻችተሽ። አሁንም ያው ነው? አዎ የሆነ የመኪና ድምፅ አለ የሚጮህ የሚል ድምፅ አለ። እስቲ እገባለሁ። እሺ ታስገባኛለህ? ችግር የለውም። እሺ ኧረ ጉድ እየባሰ መጣ እኮ ድምፁ። እሺ ኦልራይት ናት ነው። እሺ ናት ነው። እሺ ሰላም እግዚአብሔር ይመስገን። ማን ልበል ወንድሜ? ናትናኤል። ከየት ቤተ እምነት ናትናኤል? ከፕሮቴስታንት ቤተ እምነት የለም መቼም ታውቀዋለህ። ከየት ቤተ እምነት ነው? አማኑኤል ህብረት አማኑኤል ነው። እሺ ይባላል። አዎ መልካም ጥሩ ችግር የለውም። እሺ ከአማኑኤል ህብረት ነው የመጣው። እሺ ኦርቶዶክስ የማትሆንበትን ኦርቶዶክስ እንዳትሆን የሚከለክልን 3 ምክንያቶች ንገረኝ። ኦኬ አመሰግናለሁ። አንደኛው ምክንያት በስዕላት እግዚአብሔር በስዕላት ላይ ያድራል ብዬ አላምንም። ምን አልከኝ? አንደኛው ስዕል ስለምንጠቀም ስዕል መጽሐፍ ቅዱስ አይደለም ብለህ ነው የምታምነው ማለት ነው አይደል? መጽሐፍ ቅዱስ አይደለም። አዎ መልካም። ሁለተኛ ምክንያት ኢየሱስ ክርስቶስ ለኔ አማላጅ ነው። ሌላ አማላጅ አልቀበልም። እሺ መንፈስ ቅዱስ አማላጅክ ነው?
መንፈስ ቅዱስ አማላጅ አይደለም። ምክንያቱም ይማልዳል ይላል አይደል? መንፈስ ቅዱስ ይማልዳል የተባበት ምክንያት አለ። በኋላ ታስረዳኛለህ፣ ችግር የለውም። ወደ ማን እንደሚማልድና እንዴት እንደሚማልድ ትነግረኛለህ። እሺ፣ ቅዱሳት ስዕላት ኢየሱስ ክርስቶስ አማላጅ፣ እኛ እናንተ ፈራጅ ነው የምትሉት፣ እኛ አማላጅ ስለምንል እናንተ ጋር ፈራጅ ስለምትሉ ወደ እናንተ አልመጣም ነው አይደል? እሱ ብቻ ሳይሆን ማለት ታቦት እግዚአብሔር ያድርበታል ተብሎ የምታስበውን ነገር አላምንበትም። ምን ይሆን? አታምንበትም? አላምንበትም። በጣም መጽሐፍ ቅዱስ ሲናገር ቆይ እንደ ወንድሜ እሱም በኋላ ታብራራልኛለህ። እሺ፣ አሁን ይዣለሁ 3 ምክንያቶች። አንደኛው ስዕላት ክርስቶስ ተቋሚ ስለሆናችሁ ነው። ክርስቶስን ትቃወሙታላችሁ። የክርስቶስን ትምህርት አትቀበሉ። ቆይ አንዴ ማስረጃ አንዴ ተረጋጋ እንዴ። ማስረጃማ በኋላ ነው የምንደረድረው። መጀመሪያ ምክንያቶቼ ልንገር። ለምሳሌ ክርስቶስ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እናንተ ስጋውና ደሙ የዘላለም ሕይወት አይሰጥም፣ እውነተኛ ስጋና ደም አይደለም፣ ምሳሌ ነው ትላላችሁ። ይሄ ጌታን መቃወም ነው። ስለዚህ ጴንጤ መሆን አልፈልግም፣ ምክንያቱም ጴንጤ ክርስቶስ ተቋሚ ስለሆነ በዚህ ትምህርት። ሁለተኛ ጴንጤ መሆን የማልፈልገውንም ክርስቶስ ያመነ የጠመቀ ይድና ይላል። ሰዎች የሚጠመቁት ለመዳን ነው ብሎ ይናገራል። ጥምቀት ጸጋ የምናገኝበት ድነት የምናገኝበት ክርስቶስን የምንለብስበት ሆኖ ሳለ እናንተ ግን ጥምቀት አያድንም ትላላችሁ። ስለዚህ ከክርስቶስ የወጣ ትምህርት ስለሆነ ከነ ቅዱስ ጳውሎስን ከሐዋርያትም የወጣ ትምህርት ስለሆነ እኔ ጴንጤ መሆን አልፈልግም፣ የክርስቶስ ተቋሚ መሆን ስለማልፈልግ። ሶስተኛ ደግሞ ፕሮቴስታንት ወንድሞቻችን ምንድን ነው የሚመላለስ ክርስቶስ አላችሁ። ቅድም ስናገር ነበር። የሚመላለስ ክርስቶስ ማለት እናንተ መጥቶ የሚነጥቃችሁ፣ ከዛ የሆነ ጊዜ ያህል ትቆያላችሁ። 1000 ዓመት የሚላለ 500 ዓመት የሚላለ ሌላም ዓመት የሚላለ። እዚህ ላይ በጣም ልዩ ትምህርት አላችሁ። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና ደግሞ እንደዚህ ይላል። የሚመላለስ ጌታ እኔ አላውቅም። ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ከዛ በኋላ የዓለም ፍጻሜ ይሆናል። የሚመላለስ ጌታ ማምለክ አልፈልግም። የሚመላለስ ጌታ የለኝም እኔ። ስለዚህ ፕሮቴስታንት ደግሞ የሚመላለስ ጌታ ስላላቸው እኔ ደግሞ የምጠብቀው ጌታ ለመጨረሻ ጊዜ መጥቶ ወደ አዘጋጀልኝ ስፍራ የሚወስደኝ እንጂ የሆኑ ሰዎችን ትቶ ለሐዋርያው አሳልፎ ሰጥቶ ከዛ ደግሞ እነሱን እንዲጠፉ አድርጎ ከዛ ደግሞ እንደዚህ የሚል ክርስቶስ እኔ ማምለክ ስለማልፈልግ ጴንጤ አልሆንም ማለት ነው። 3 ምክንያቶችን ያስክልኝ። 3 ምክንያቶችን ይላለው። በጣም ጥሩ። ስለዚህ መልስ አሁን ለኔ ቀጣዩ ደግሞ ቆይ ስማኛው ናትዬ፣ እኔ ለሰጠው ጥያቄ መልስ አንተ ሰጠኛለህ። ኦኬ። ምክንያቱም ቁርባን አንስቼልሃለሁ፣ ጥምቀትን አንስቼልሃለሁ እና ደግሞ ይሄ የሚመላለሰው ክርስቶስ አንስቼልሃለሁ። እዚህ ላይ መልስ ሰጠኛለህ። ኦኬ። እኔ ልስጥህ ትችላለህ። ለምሳሌ ከቁርባን ጀምረሽ ጎድ ቀጥል፣ ደስ ይለኛል። ከቁርባን ሲጀምርልህ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው የሚለው በእምነት ነው እንጂ የምትበላው የክርስቶስን ስጋ ልክ ስጋ እንደምትበላው አይደለም የምትበላው። እዚህ ጋር የሚበላው የሚጠጣው ምንድን ነው? የሚበላው ነው የሚጠጣው ምንድን ነው? ማለት እንደ ምግብ አይደለማ። እንደ ምግብ ስለበላ የክርስቶስን ስጋ የክርስቶስን ደም የጠየቁ የሚበላውና የሚጠጣው ነው። እዚህ ጋር ስጋዬ የሚበላ ደሜም የሚጠጣ ነው ሲል ጌታ የሚበላውና የሚጠጣው ስጋው የቱ ነው? በእምነት እሱ በቀራንዮ የፈሰሰልንና በቀራንዮ የተቆረሰልን ስጋ በእምነት በሱ በማመን በሱ ስጋ በማመን የዘላለም ሕይወት እንደሚገኝ ነው የጠየቁ። እሱ አይደለም የሚበላውና የሚጠጣው። ምክንያቱም ያንን ስጋና ደም የሚበላ የሚጠጣ ነው። እኛ ደግሞ ልንበላው ልንጠጣው ያስፈልጋል። ስለዚህ ያንን ስጋና ደም የምትበላው የምትጠጣው እንዴት አድርገህ በምንድን ነው የምታገኘው? እሺ አንብበዋል። ወረድ ብሎ ደግሞ ለመታሰቢያ አድርጉት ይላል። ለመታሰቢያ አድርጉት የሚለውን እንዴት ጥያቄ ለምን እናርጋለን? የጠየቅኩህ ለምንድን ነው የሚደረገው? የጠየቅኩህ ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል አይደል?
አዎ ግን እንግዲህ አሁን እዚህ ጋር እኮ አንተ መጽሐፍ ቅዱስ እንደምትረዳበት ነው መጽሐፍ ቅዱስ የሚበላው ስጋና የሚጠጣው ደም ምንድነው? እሱ መልስልኝ። የሚበላውና የሚጠጣው በክርስቶስ በቀራንዮ በፈሰሰልህ ደም በሱ ደም ስታምን የዘላለም ሕይወት እንደሚገኝ ነው እየተናገረ ያለው። ስለዚህ ብላ ጠጣ የተባለው እምነት ነው። ብላ ጠጣ የተባለው እምነት ነው። በክርስቶስ ሳታምን በመጽሐፍ ቅዱስ ስማኛ እንዴ፣ በመጽሐፍ ቅዱስ መብላት የጌታን ስጋና ደም መብላት እምነት ነው እንጂ ቁርባን መብላት ወይ ደግሞ የጌታን ይሄ ህብስቱንና ጽዋውን መጠጣት አይደለም የተባለበትን ክፍል ስጠኝ። ቆይ እንደዚህ ነው በዚህ ልጠይቅ። ጌታ ስጋዬ ሲል ስንት ስጋ ነው ስጋ የሚለው ጌታ? ማለት አንድ ስጋ ነው። ስጋዬ ብሎ የሚጠራው ጌታ ሁለት ስጋ ወይስ አንድ ስጋ? አንድ ስጋ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ስጋዬና ደሜ ብሎ የጠራው ስጋውና ደሙን ነው አይደል? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ምን ይላል መሰለ? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጌታ ስንት ስጋ ነው ያለው? እዚህ ዮሐንስ ወንጌል ላይ ስጋ ያለ፣ እዚህ ጋርም ስጋ ያለ። የተለያየ ስጋ ነው ወይስ አንድ አይነት ስጋ ነው? ይሄ የተናገራቸው ያለው ወደፊት ስለኛ ስለሚቆረሰው ደምና ስጋ ስለኛ ስለሚከፍለው ዋጋ እየተናገረ ነው እንጂ እኔ ስለሚበላና ስለሚጠጣ ነገር አይደለም የተናገረ። የጠየኩት እሱን አይደለም። ፕሊዝ ናቲ፣ ጥያቄ ዮሐንስ ወንጌል ላይ ጌታ ስጋዬን ብሉ ደሜን ጠጡ ሲልና ማቴዎስ ወንጌል ላይ ይህ ስጋዬ ነው ሲል፣ በሁለቱ ዮሐንስ ወንጌል ላይ እና ማቴዎስ ወንጌል ላይ ያለው ስጋ የሚለው ጌታ ሁለት አይነት ነው? አንድ አይነት ነው። ምን አልከኝ? አንድ አይነት ነው። ብሉ ጠጡ የሚለው ስጋው ነው አይደለም? ስጋውን በእምነት ነው መብላት አለብህ። እዚህ ጋር ስጋ ያለው እምነትን ነው ወይስ ህብስቱን ነው? ህብስቱን ነው ስጋ ያለው። ዮሐንስ ወንጌል ላይ ስጋ ያለው ሌላ ነው? ዮሐንስ ወንጌል ላይ ስጋ ያለው ሌላ ስጋ ነው? ዮሐንስ ወንጌል ላይ ያለው ሌላ ስጋ ነው እያልኩ አይደለም እኮ። ዮሐንስ ወንጌል ላይ ያለው ስጋ የሚለው እምነት ነው አልከኝ። እዚህ ጋር ስንመጣ ግን ህብስቱ ነው ስጋ ያለው አይደል? ስለዚህ እምነት የሚባል ስጋ አለ፣ ህብስት የሚባል ስጋ አለ ወይስ? አልገባኝም፣ ፍታልኝ። ምክንያቱም ጌታ አንድ ስጋ ነው ካልን ስጋዬ ሲል እኔ አንድ ስጋ ነው ጌታ ብሉኝ ጠጡ ያለው ህብስቱን ስጋው ብሎ ስጋዬ ብሎ ሰጥቶናል። ጠጡ ብሎ ደግሞ ህብስቱን ምን ነው ጽዋውን ደሜ ብሎ ሰጥቷል። ስለዚህ ጌታ የሚያወራው ስለሚበላው ህብስ ስለሚጠጣው ጽዋ ምን ብሎ የጠራው ስጋዬ ደሜ ብሎ ስለጠራው ነው። አንተ ደግሞ አይደለም ዮሐንስ ወንጌል ላይ ያለው እምነት ነው፣ ማቴዎስ ወንጌል ላይ ደግሞ ያለው ደግሞ ህብስ ነው ትለኛለህ። ሁለት ትርጉም ነው የሰጠኝ። ስለዚህ አስማማልኝ። አልገባኝም። እሺ ላስማማልህ። አስማማልኝ። እዚህ ጋር እየተናገረ ያለው ስለ ወደፊት ስለኛ ስለሚሞተውና ስለኛ ስለሚፈሰው ደሙ እየተናገረና በዛ ደም ምክንያት የዘላለም ሕይወት እንደምናገኝ እየተናገረ ነው ያለው። ምን ስናረግ ስጋ ደግሞ ስንበላ ስንጠጣ አይደል የምናገኘው የሚለው? ስታምኑ አላለም ያለው? ምንድነው? ስትበሉ ስትጠጡ አይደል ያለው? ማመን ስታምን ነው እንጂ ስትበሉ ስትጠጡ ነው ያለው አይደል? ምክንያቱም የሚበላኝ የሚጠጣኝ የዘላለም ሕይወት አለው እኮ ነው ያለው። እሺ አሁን ለምሳሌ ሰው ስንቴ ነው የሚድነው? እንደዚህ እያልከኝ ያለው ሰው ሲያምን ይድናል፣ ሲጠመቅ ይድናል። እኔ ምንም አላልኩም። ተወሱ ነው ወንድሜ፣ እያወራ ያለሁት ስለ ቁርባን ነው። ቁርባን ላይ ፎከስ አድርግልኝ። ስለ ጥምቀት ሲመጣ ነው ጥምቀት ላይ እናወራለን። ቁርባን ላይ ፎከስ አድርግ። እዚህ ጋር እሺ አሁን የዘላለም ያድርጉት ያለው ምንድነው ነው? አንዴ ናት። አሁን የዘላለም እንደመታሰብ ያድርጉት ያለው ጥያቄን ሳትመልስ ወደ መታሰብ አስረዳኛ። ቆይ ገና ነኝ። መታሰብ የሚለውን እፈታለሁ። ምንም ችግር የለብኝም። የጴንጤውን ትምህርት ንገረኝ። የሚበላው የሚጠጣው አንድ ሰው የዘላለም ሕይወት የሚያገኘው ስጋውን ሲበላ ደሙን ሲጠጣ ነው አይደል? በእኛ ትምህርት በክርስቶስ በማመን ነው። በአንተ ትምህርት ሳይሆን በዮሐንስ ወንጌል ትምህርት ነው የምናገረው።
የዘላለም ሕይወት የሚገኘው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አላለም? እሱ ብሏል። ግን ያለበትን ምክንያት መረዳት አለብህ። ትምህርት ነው። ይኸው አሜን ብዬ ተቀብዬ እልሃለሁ። የጌታ ስጋ ነው። እንደ መታሰቢያ አድርጉት ነው ያለው። እንደ መታሰቢያ አድርጉት ነው ያለው። መታሰቢያ አድርጉት ማለት ኦኬ፣ በጣም ጥሩ። መታሰቢያ ማለት አንዴ መታሰቢያ የሚለውን ፍታልኝ። እውነተኛ ስጋው አይደለም እያልክ ነው? ስጋው የጌታ ስጋ አይደለም እያልክ ነው? መታሰቢያ ስትል መታሰቢያ ሲል በዛ በቀራንዮ መስቀል ላይ እንደፈሰሰ ትዝ እንዲል የጠየኩህ እሱን አይደለም ወንድሜ፣ እሱን አይደለም። መታሰቢያ ስትሉ እናንተ ጴንጤዎች የጌታ ስጋ አይደለም እያላችሁ ነው? የጌታ ስጋ አይደለም እያላችሁ ነው? አዎ መልስልኛ። ምክንያቱም ስጋዬ ነው ይላል እኮ አልኩህ እኔ። አዎ ስጋው ነው እላለሁ፣ አንተ አይደለም እያልከኝ ነው። ስለዚህ ለዛ ደግሞ ማስረጃ መታሰቢያ ነው። መታሰቢያ ነው ስትሉ ህብስቱ የጌታ ስጋ አይደለም እያላችሁ ነው ወይ? መልስልኝ። ህብስቱ የጌታን ስጋ እኛ በእምነት ተቀብለናል። እሱን አልጠየኩም እኔ እሱን አልጠየኩም እኮ። አሁን እኮ የመለስኩልህ እኮ ነው። የጌታ ስጋ ቋንዴ ህብስቱ የመለስኩልህ እኮ ነው። ቋንዴ ወንድሜ መጽሐፍ ቅዱስ ላይ ህብስቱን ጌታ ምን ብሎ ጠራው? እሱን እኮ ተነጋግረናል። ምን ብሎ ጠራው? ይህ ስለእናንተ የሚፈስ እኮ ቂጣው ነው። እኔ እኮ አልካድኩም፣ ቂጣው ነው አልኩህ። ግን በጣም ጥሩ። ህብስቱን ይሄ ህብስት ምንድን ነው አለ? ይሄ ህብስት ይኸውልህ እንደዛ ብሎ ተናገረ። ግን ምን ብሎ ተናገረ? ፕሊዝ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ። ይሄ ህብስት ምንድን ነው አለ? ይሄ ህብስት ወደፊት ስለሚፈሰው ስጋዬና ደሜ ነው እያለ ነው እንጂ አሁን እዛን ሰዓት ፈሷል ጌታ ደም። ወንድሜ ይሄ ሰዓት ፈሷል። ይሄ ህብስት ምንድን ነው አለ? ንገረኝ። ይሄ ህብስት ምንድን ነው አለ? አዳምጥ። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ፣ አዳምጠኝ። ይኸውልህ ይሄ ህብስት ወደፊት ስለናንተ እኔ ስለምሰቀለው ስለምገረፈውና በቀራንዮ ላይ ስለሚቆረሰው ስጋዬ ህብስቱን። እሺ ህብስቱን ጌታ ስጋዬ ብሎ ሲጠራው ስጋው ነው ወይስ አይደለም? ስጋው ነው። ኦኬ እሺ፣ አይደለም። ስለዚህ የጌታ ተቋሚ እኮ የምላችሁ ለዛ ነው። አየው ጌታ ህብስቱን ይዞ ስጋዬ ብሎ ሲጠራው አንተ መተህ ጌታን አይ ስጋ አይደለም ያልከው ጌታን የተቃወምከው ነው። አየህ ለዚህ ነው ጴንጤ መሆን የማልፈልገው፣ የጌታ ተቃዋሚ መሆን ስለማልፈልግ። በጌታ ደም መፍሰስ ሳታምን እንዴት ነው አንተ የዛን ሰዓት ይሄ ነገር ደሙ ነው ብለህ የምታምነው? ጌታ ደሜ ነው ስላለው የሚቀድመው እኮ ጌታ ደሜ ነው። ምንድን ነው የሚቀድመው? ጌታ ደሜ ነው ስላለው የሚቀድመው። ጌታ ለምን እቃወመዋለሁ? ጌታ ደሜ ነው ብሏል፣ ደሙ ነው። ጌታ ስጋው ነው ብሏል፣ ስጋው ነው። ማንኛ ነው የምከራከረው የምቃወመው? እሺ በቃ በዚህ አልተግባባንም። እሺ አንተ መልስልኝ፣ እኔ ጠየቅኩህን። እሺ ጥሩ። ሌላ ደግሞ እንድታስረዳ የሚፈልገው ስለ ጥምቀትም አንስቼልሃለሁ፣ እሱ መልስልኝ። ስለ ጥምቀት? አዎ ፕሮቴስታንቶች ልክ አሁን እንደ ቁርባን የጌታ ስጋና ደም እንደምትቃወሙ ጥምቀትን ትቃወማላችሁ። ጥምቀት አያድንም ትላላችሁ። አዎ ለዛ ማስረጃ ስጠኝ፣ እንደማያድን ጥቅስ ስጠኝ። ኦኬ ማስረጃ ማለት እንግዲህ ጳውሎስ እንደተናገረው ጥምቀት ከጌታ ጋር አብረን እንደምንሞትና ከጌታ ጋር አብረን እንደምንሰቀል ከጌታ ጋር ህብረት ማድረጋችንን የሚገልጽ ነው ጥምቀት ማለት። እኔ ጥምቀት አያድንም ያልክበት ማስረጃ ስጠኝ። ጴንጤዎች አያድንም ስለምትሉ ማስረጃ ስጠኝ። ማለት የሚያድነን እምነት ነው ብዬ ስለማምን ነው ጥምቀት ማያድነው። ጥምቀት አያድንም ማስረጃ ስጠኝ። እኔ ስለ እምነት እኮ አልጠየቅኩም ወንድሜ። ጥምቀት አያድንም ማስረጃ ስጠኝ። ቃል በቃል ጥምቀት አያድንም የሚል እንዴት ከየት ልስጥህ? እኔ ጥምቀት ያድናል እምነት እንደሚያድን አመጣልሃለሁ። እኔ ጥምቀት እንደሚያድን እሰጥሃለሁ። ጥምቀት እንደሚያድን ቃል በቃል እሰጥሃለሁ። ቃል በቃል? አዎ እሰጥሃለሁ። እኔ ደግሞ የጥምቀትን ስርዓት ደግሞ እንዴት ምን እንደሆነ እነግርሃለሁ። እኔ በመጽሐፍ ቅዱስ ወንድሜ፣ በመጽሐፍ ቅዱስ ጥምቀት አያድንም። ጥምቀት ላንተ ነው ተወኝ። እሱን በመጽሐፍ ቅዱስ ጥምቀት አያድንም የምትሉበትን ጥቅስ ስጠኝ።
ለምሳሌ እንደ ጴንጤ ጥምቀት አያድንም ትላላችሁ። ጥሩ፣ ግን በመጽሐፍ ቅዱስ ካልተደገፈ ሽለላ ነው፣ ፉከራ ነው፣ ውሸትም ነው የሚሆነው፣ ክህደትም ነው። በመጽሐፍ ቅዱስ አስደግፈ ይኸው እዚህ ጋር ጥምቀት አያድንም ተብሏል። ጥምቀት አያድንም በለኝ። ለምሳሌ ያመነ የተጠመቀም ይድናል ይላል አይደለ? ያላመነ ደግሞ ይፈረድበታል ይላል። ያልተጠመቀ ይፈረድበታል አይደለም። የሚድነው ማን ነው? ያመነ ነው። ያመነ እኮ ነው። ይኸውልህ ያመነ እኮ ነው። የሚድነው ማን ነው ነው ጥያቄ። በዚህ ማርቆስ ወንጌል ላይ የሚድነው ምን ያመነ ነው የሚለው? እሺ ቃሉን አንብበው። ቃሉ ምንድን ነው የሚለው? የሚድነው ማን ነው አለ? ቃሉን አንብበው። አምነህ እኮ ትጠመቃለህ። አምነህ እኮ ትጠመቃለህ። እሱ አይደለም ጥያቄ። ፕሊዝ ቃሉን ነው የምፈልገው እኔ። ቃሉ ይላል የሚድነው ያመነ የተጠመቀም ይድናል አይደለም የሚለው? ኦኬ እሺ። ያላመነ መጠመቅ ይችላል? ያላመነ መጠመቅ ይችላል? ስማኝ ወንድሜ፣ እኔ ቃሉ ላይ ሁንልኝ ፕሊዝ። ያመነ የተጠመቀም ይድናል ይላል ቃሉ አይደል? ይኸውልህ አንተ አሁን በራስህ ዛፒያ ብቻ እንዲሽከረከር ነው። በራስህ አይደለም፣ ቃሉን ፍታው። ከቃሉ አትሽሽ፣ ቃሉን ብቻ እንፍታው። የሚድነው ማን ነው አለን? ቃሉ ያመነ የተጠመቀ ምን ይላል? ምን ይላል? ስለዚህ የሚድነው ስትባል ያላመነ ደግሞ ራሱ ያላመነም ወደ ጥምቀትም አይመጣም ያላመነ፣ ምክንያቱም በጥምቀትም አላመነም። ስለዚህ ህፃናት ሲጠመቁ አምነው ነው ወደሱ መጣ። የመካነ ኢየሱስ አንዴ ጥሩ ወንድሜ ልመልስልህ፣ ችግር የለም ናትዬ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በህፃናት ጥምቀት ከመክሰስ በፊት መጀመሪያ መቼም ሰው ቤቱን ነው የሚያጸዳው አይደለ ናት? አይደል? በጣም ጥሩ። እስቲ ቤትን መካነ ኢየሱስ የምትባለው ቤትን አይተህ ታውቃለህ እንደምታደርግ? እኔ ስለ መካነ ኢየሱስ አይደለም፣ ስለ መካነ ኢየሱስ ለመልስ አልችልም። ጴንጤ በሚለው ስር ነው ያለችው አይደለች እንዴ? መካነ ኢየሱስ እናንተ እኮ በስመ ክርስትና ውስጥ ያላችሁት ምንድን ነው የምታወራው? አይደል እንዴ? እኛ ጴንጤ በሚል እኔ ልመልስ የምችለው ስላለው የወንጌል አማኞች አንዴ ወንድሜ፣ የወንጌል አማኞች በሚለው ቤተ እምነት ውስጥ ካውንስሉ እንኳን መካነ ኢየሱስንም አንድ ላይ እናንተንም አንድ ላይ ዘርዝሯል አይደል? እነ ሙሉ ወንጌል እነ ቃልዮት እነ መካዮች ተዘርዝሯል። ግን ልዩነት አለን። በጣም ልዩነት አለን። አንዴ ቆይ፣ መካነ ኢየሱስ ናቲ አንዴ መካነ ኢየሱስ ህፃናት እያጠመቀች መካነ ኢየሱስ ሄደ ለምን እንደማትቃወማት? ምክንያቱም ቤት እቃወማታለሁ። ለምን አልቃወምም? አንዴ ወንድም መካነ ኢየሱስ እንደማልቃወም መካነ ኢየሱስ ድናለች። መካነ ኢየሱስ ድናለች። እንደ እግዚአብሔር ቃል ማትመራ ቤተክርስቲያን እንደ እግዚአብሔር ቃል ማትመራ ቤተክርስቲያን አትድንም። ስለዚህ መካነ ኢየሱስ አልዳነችም እንደ እግዚአብሔር ቃል ስለዚህ ቃሉ ምንድነው? ያመነ የተጠመቀ ይድናል ስለሚል ያላመኑ ሰዎችን ያጠመቀች ስለሆነ አልዳነችም። አንተ ጎበዝ ነህ፣ ፍርጥ አደረከው። ከእግዚአብሔር ቃል በጣም ጥሩ። ከእግዚአብሔር ቃል ወጣለች። ምክንያቱም በጣም ጥሩ። ኦኬ፣ እናንተም እንደወጣችሁ እሷ ወጣለች። ቆይ እኛን መልስልህ፣ ችግር የለም። ለእናንተ ሲሆን መጥፎ ለእነሱ ሲሆን ጥሩ ሲሆን አለም እኮ ናቲ፣ እኔ ስለ እናንተ አያገባኝማ። አንተን ነው የሚመለከትህ። ኦኬ፣ ለእኔማ ጠቅላላ ፕሮቴስታንቶች የክርስቶስ ተቋሚ ናችሁ፣ አልዳናችሁም ባይነኝ ነኝ። እኔ እያልኩ ያለሁት ያንተን መጀመሪያ ኦርቶዶክስ እንደዛ አዳነችን ብዬ ችግር የለውም። ግን እኔ እያልኩ ያለሁት መጀመሪያ የራስን ቤት የራስን መካነ ኢየሱስን ምን ብለህ ነው አንተ? ለነገሩ ኦልሬዲ አልዳነችን ብለህ ፈርዳል። በጣም ጥሩ። እንመለስ ወደ ጥምቀቱ፣ ወደ ኦርቶዶክሳዊ ትምህርት እንመለስ። እሺ፣ አሁን ጥያቄ ልጠይቅ። አንድ ሰው ሳይጠመቅ በእምነት ብቻ ከክርስቶስ ከሞትና ከትንሣኤው ጋር መታበር ይችላል? ሳይጠመቅ በደንብ ስማኝ። በማመኑ ብቻ ከክርስቶስ ከሞቱና ከትንሣኤው ጋር መታበር ይችላል? ይችላል። በደንብ አስተውል። ጥያቄ ነው። ሳይጠመቅ ይችላል። ማስረጃ እሰጣለሁ። የተሰቀለው ሰውዬ ከጎኑ የተሰቀለው ሰውዬ ተጠምቋል? በዛ ጊዜ ጥምቀት አልተጀመረም። ጥምቀት መቼ የተጀመረው ንገረኝ። ተጠምቋል ወይ አልኩ። ጥምቀት መቼ ነው የተጀመረው? ከክርስቶስ ከሞቱና ከትንሣኤው ጋር መታበር የተጀመረው ጥምቀት መቼ ነው ንገረኝ። ያመነ የተጠመቀ ይድናል ያለው ክርስቶስ ከተሰቀለ በኋላ ነው። መቼ ነው ያ ጥምቀት የተጀመረው ንገረኝ። መቼ ነው የተጀመረው? አለም ይኸውልህ፣ መልስልኝ። እኔም አንተም ትመልስልኛለህ እኮ ንገረኝ እኮ። መልሱን እኮ እየመለስኩልህ ነው። ጌታ ጥምቀት እዚህ ጋር ክርስቶስ
ቆይ አንዴ ወንድሜ ፕሊዝ። ለምሳሌ በቀኝ ያመነ ተሰቀለው የተጠመቀ ብሎ በቀኝ ተሰቀለ አይደል ጥያቄ አይደል? እሱ በጣም ተጠምቋል። ጥሩ። በቀኝ የተሰቀለውን ለመመለስ ጥምቀት የሚለው ኬስ እሱ ላይ አፕላይ እንዳያደርግ ጥምቀት መቼ የተጀመረው አልኩ። ለዛ ነው ጥምቀት መቼ የተጀመረው? በአብ በወልድ በመንፈስ ቅዱስ ማጥመቅ የተጀመረው መቼ ነው? መቼ ነው ስትለኝ በሐዋርያቱ ዘመናት የጀመረው መቼ ነው ስልክ ነው። መቼ በሐዋርያቱ ዘመንማ አይደለም። ሐዋርያቶች ናቸው። ከጌታ ጋርም ዘመን ነበራቸው። የትኛው ዘመን ነው የምታወራኝ? እኮ ክርስቶስ ከሄደ በኋላ ነው እነሱ ማጥመቅ የጀመሩት እንጂ ክርስቶስ እያለ የተጠመቀ ሰው የለም። ጎበዝ። ስለዚህ በመስቀል ላይ ያለው ሰው በመስቀል ላይ ተሰቅሎ ሳለ ጥምቀት ተጀምሯል? አልተጀመረም። አልተጀመረም። ስለዚህ ለምን አልተጠመቀም ብለህ ልጠይቀው አይገባም ማለት ነው። አሁን ልጠይቅ የሚገባው ጥምቀት ከተጀመረ በኋላ ያልተጠመቀ ሰው አንድ ሰው አምጣልኝ። ጥምቀቱ ከተጀመረ በኋላ ሳይጠመቅ ወደ ክርስቲያን ህብረት የተጨመረ ሰው አንድ ሰው አምጣልኝ። ይኸውልህ ማለት አንድ ነገር ማስረጃ ሳመጣልህ እኮ አንተ ነገሮቹ ጥቅሶቹ ራሱ አንተ ለምትፈልገው ዓላማ ብቻ ነው የምታውላቸው። ናቲ ፕሊዝ ማስረጃ ስጠኝ። እሺ ልጠይቅህ። አንዴ ስማኝ። አሁን ያንተ ተራ ነው። ምክንያቱም ጥምቀትን አያድንም። ማርቆስ ላይ ያመነ የተጠመቀ ይድናል ሲል ጥምቀት ተጀምሯል ወይ ያልኩ ነው። አልተጀመረም። ምክንያቱም ጌታ ስርዓተ ጥምቀቱን እያስተማረ እየሰራ ነው ገና እኮ። ስለዚህ አልተጀመረም። አዎ የተጀመረው ነገርኩ እኮ የተጀመረው ከእርገቱ በኋላ ነው እኮ አልኩ እኔ እኮ። ይኸውልህ ስለዚህ ያ ሰውዬ ድኗል አልዳነም? ስለዚህ ማስረጃ ይሆናል እኮ ያ ሰውዬ ለጥምቀት አሁንም ምክንያቱም ጥምቀት አልተጀመረም ወንድሜ። እንደ ህሊና እንዳለው ሰው ምን እንጂ ጥምቀት ከተጀመረ ይሆንስማላ ናቲ ስለ ጥምቀት ነው ወሬያችን። ሰውዬው ድኗል አልዳነም ጥያቄያችን ስለ ጥምቀት ነው። አዘዘ ታረጋለህ፣ የግዴታ ማድረግ አለብህ። ስትጠመቅ ምንድን ነው እና ከክርስቶስ ምን ጥቅም ታገኛለህ? በመጠመቅ ምን ጥቅም ታገኛለህ? ከክርስቶስ ጋር ህብረት መሆንን መኖርን በክርስቶስ ማመንን የምታረጋግጥበት ነው። አሳየኝ። ማራገጫ ነው የሚል ጥቅስ ስጠኝ። እንዴ ጳውሎስ ተናግሯል። አንደኛ ቆሮንቶስ ላይ ማለት ነው። ምን ይላል? ከክርስቶስ ጋር ተቀብሬ ያለው ከክርስቶስ ጋር ተነስቻለሁ ይላል። ስለ ጥምቀት ሲናገር ማለት ነው። በምን በእምነት ወይስ በጥምቀት? በእምነት ወይስ በጥምቀት? እኮ አምነና የምትጠመቀው በእምነት ወይስ በጥምቀት? አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሰው ህብረት የሚያደርገው በጥምቀት ነው ወይስ በእምነት? መልስልኝ። ውሃው ሲገባ ውሃው ሲገባ ከሞቱ ጋር ይተባበራል። ስለዚህ በጣም ጥሩ። ስለዚህ በእምነት ብቻ ከሞቱና ከትንሣኤው ጋር አትተባበርም ማለት ነው። በእምነት ብቻ? አዎ፣ ምክንያቱም ሳትጠመቅ ከሞቱና ከትንሣኤው ጋር አትተባበርም። በእምነት ብቻ። አንድ ሰው ለምሳሌ ዛሬ አምኛለሁ አልክ አይደል ወንድሜ? ኦኬ። አሁን አምኛለሁ አልክ። እሺ። አሁን አምኛለሁ ስትል በዚህ ቅስፈት ውስጥ ከጌታ ከሞቱና ከትንሣኤው ጋር ተባብረሃል? እሺ አሁን እኔ ጠይቀህ አምኛለሁ፣ ግን ሳልጠመቅ ብሞትሳ? በክርስቶስ አምኛለሁ ሳልጠመቅ ብሞት ድንገት የታዘዝከውን ትእዛዝ እኮ እኛ ጠብቀናል። በቃ እሱን ብቻ አዋራኛው። የታዘዝከውን ብቻ የታዘዝነውን እናውራ። እሺ የታዘዝነው ትምህርት ላይ በጥምቀት መጠመቁ ምንድን ነው ጥቅሙ ስልህ ከጌታ ከሞቱና ከትንሣኤው ጋር መተባበር አልከኝ አይደል? ሰው የታዘዘውን ይሄንን ጊዜ እያለው ጤና እያለው መጠመቅ እየቻለ ሳይጠመቅ በእምነት ብቻ ከሞቱና ከትንሣኤው ጋር ህብረት ያደርጋል? እሱ እግዚአብሔር ነው የሚያውቀው። መጽሐፍ ቅዱስ እንዲህ ይላል። እናንብበው። ይኸውልህ አንተ ኦኬ፣ ሮሜ 6 እንዲህ ይላል ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል። የተጠመቅነው ለምንድን ነው አለ? ኦኬ፣ ስለዚህ አንድ እንሆን ዘንድ ከሆነ ገና በጥምቀት አንድ ትሆናለህ ማለት ነው አይደል? በጥምቀት ትተባበራለህ። እሱን አይደለም የጠየኩህ ፕሊዝ ወንድሜ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ነው የሚለው። ከክርስቶስ ጋር አንድ እንሆን ዘንድ ነው የሚለው አይደል? አንድ ሆነህ ነው የምትጠመቀው ወይስ አንድ ለመሆን ነው የምትጠመቀው? በቃሉ መሰረት በቃሉ መሰረት እኮ ይኸውልህ ነገርኩህ እኮ አንድ ትሆን ዘንድ ነው።
አንድ ሆነ አይደለም አይደለ? አንድ ለመሆን ነው የምትጠመቀው። አዎ ከጥምቀቱ በኋላ ነው አንድ የምትሆነው ማለት ነው አይደል? ነው ወይስ አይደል? የታመነ እንሂድ ነው ጎበዝ። ስለዚህ ከጥምቀቱ በፊት አንድ አትሆንም ማለት ነው። አዎ በጣም ጥሩ። ሁላችን ከሞቱ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። ከሞቱ ጋር ደግሞ አንድ የሆን ነው መቼ ነው አለ? ምን ስናደርግ ነው አለ? ስንጠመቅ ነው። ከመጠመቃችን በፊት ከሞቱ ጋር አንድ ሆነናል ብሏል። እኔ እኮ እዚህ ጋር ክርክር እኮ የለኝም። ወይ ጉድ ወንድሜ፣ እየመለስክልኝ ፕሊዝ። ክርክርማ ስላለኩ ነው ያመጣሁት። ከሞቱ ጋራ ከመጠመቃችን በፊት ከሞቱ ጋራ አንድ ሆነናል። አንድ እንደሆነ እንተባበር ዘንድ ነው። ይኸውልህ መጨረሻው ላይ እንደዛ ነው የሚለው። ገና ነው እሱ ጋር አልመጣሁም። ገና ከላይ ንባቡ ላይ ነው ያለሁት። አንድነት ላይ ነው ያለሁት። መታበር ደግሞ ከታች ይመጣል። ገና ነው። ከሞቱ ጋራ አንድ ለመሆን ነው የምንጠመቀው ወይስ ኦልሬዲ አንድ ሆነ ነው የምንጠመቀው? አንድ ለመሆን ነው የምንጠመቀው። በጣም እርግጠኛ ነህ አይደል? አንድ ለመሆን እንጂ አንድ ሆነ አይደለም የምንጠመቀው። ስለዚህ አንድ ሰው ከመጠመቁ በፊት ከሞቱ ጋር አንድ አይደለም ማለት ነው አይደል? ከመጠመቁ በፊት ከሞቱ ጋር አንድ አይደለም ማለት ነው አይደል? ያ ሰውዬ ካመነ አንድ ነው። እሺ አንድ ካላመነ ግን አንድ አይደለም። አንድ ለመሆን ማለት ነው። ስማ በክርስቶስ ትንሣኤና ሳታመን እንዴት በጥምቀት ብቻ እንዴት አንድ ለመሆን ማለት ነው ወንድሜ? አይቶ በቃ እሺ። አይ ለማንኛውም በእግዚአብሔር ይርዳ። ሌላ ሀሳብ ልትሰጥ ነው ለማንኛውም ብለህ አንተ ተው እንግዲህ። አንተ በደንብ አጥና እሺ። ፓስተርን ጠይቅ ሄደህ በደንብ ጠይቅ ሄደህ። እንዴ ለምንድን ነው እንደዚህ የምትጋጋጡት የምትደባደቡት? ከራሶቻቸው ጋር እንደዚህ መደባደብ፣ ከመንፈሳችሁ ጋር እንደዚህ መጨናነቅ፣ መወጣጠር። የክርስቶስ ተቋሚ ስትሆኑ ይሄ ነው ችግሩ። አያችሁ፣ የክርስቶስ ተቋሚ ስትሆኑ እንደዛ ችግር ውስጥ ትገባላችሁ። ለዚህ ነው ጴንጤ የማልሆነው። እኔ ከነፍስና ከስጋ ጋር መሟገት አልፈልግም። መጽሐፍ ቅዱስን መካድ አልፈልግም። መጽሐፍ ቅዱስ የሚለውን ነገር አሜን ብዬ መቀበል እንጂ መካድ አልፈልግም። ክርስቶስ ስጋዬ ነው ሲል አይደለም ብዬ ጴንጤ መሆን አልፈልግም። ምክንያቱም ጴንጤ ሲሆን የምለው ምንድነው? ህብስቱ የክርስቶስ ስጋ አይደለም ነው የምለው። ልክ አሁን እንደሰማችሁት አይደለም፣ በቃ ድርቅ። ጌታ ነው ይላል፣ ጴንጤዎቹ አይደለም ይላሉ። ጥምቀት ለመዳን ከክርስቶስ ጋር አንድ ለመሆን ይላል። አይ በቃ ጴንጤ የማልሆንበት ትልቁ ምክንያት ይሄ ነው። ኦኬ፣ ትልቁ ምክንያት በስማ አደካከማችሁኝ እስኪ በቀን። እሺ በቃ አሁን ኦርቶዶክስ ያላስገባ አስተያየት ብቻ አቀበላለሁ እንደቅድሙ። ከዛ ይበቃናል ማለት ነው ለዛሬ። እኔም ልተኛ እረፍት ላርግ። ሰዓቴ በጣም ሄዷል። ሌሊት ነው፣ ጠዋት ስራ ገቢ ነኝ። አንዴ ገስቱን ላስተካክልና ላስገባችሁ። አሁን የኦርቶዶክሳውያን ሰዓት ነው። ኦርቶዶክሳውያን አስገባለሁ። ኧረ ሁሉ ሰው ያላስገባም ፕሊዝ። ኧረ ልተኛ ነው እኔ። ፕሊዝ አታስጨንቁኝ። ቀሲስን ብቻ ላስገባ፣ አታስጨንቁኝ። አሁን ለምሳሌ ወገን ቅድም እድል አግኝተሻል ቀን ላይ። ስለዚህ ኧረ ፕሊዝ በጣም ብዙ ሰው ላከ። ይኸውላችሁ ኦ ማይ ጋድ። እሺ አንዳንድ ደቂቃ ብቻ ነው ሰጣችሁ። በቃ አንዳንድ ደቂቃ ይሰጠው። ቶሎ እየተናገራችሁ ውረዱ ፕሊዝ። እሺ ቅድም በጣም በውስጥ ብዙ ሰው ተቀይሞኛል። ለምን አላስገባኝም እንደዚህ ብላችሁ ብዙ ትንሽ አስጨንቃችሁኛል። በቃ አንዳንድ ደቂቃ ብቻ። እኔ የምፈልገው ምን ተማራችሁ የሚለው ብቻ። እኔ የምፈልገው ትልቁ ነገር ምን አገኛችሁ፣ ምን ተማራችሁ። በተለይ ፕሮቴስታንቶች ኦርቶዶክስ የማይሆኑበት ምክንያት ምን እንደሆነ እየሰማችሁት ነው አይደል? እዚህ ጋር የሚባል ምክንያት እንኳን እንደሌለ እና ደግሞ የክርስቶስ ተቋሚ ጌታ የሚለውን ነገር መቃወም፣ ጌታ የሚናገረው ነገር መቃወም፣ የጌታን ትምህርት ጠቅላላ መቃወም ስለሆነ ጴንጤ አንሆንም።
ጴንጤ መሆን አልፈልግም የሚለውን እንግዲህ አስረዳው በማስረጃ ማሳያችሁ ማለት ነው። ኦኬ እሺ፣ አንዳንድ ደቂቃ ብቻ ነው የምሰጣችሁ። ከዛ በፊት ግን አባታችን ቅድሚያ ልስጥና አባታችን ይፍቱን ይባርኩን። ቡራኬ ይድረሰን። እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። መዝሙረ ያሬድ በመጀመሪያ ግን የፊትን ሸፍኖታል። የኦርቶዶክስ ለምን አትሆን የሚለው ጽሑፏ አስተካክላት። ጨርሻለሁ። በቃ እሱን አስተካክል። እግዚአብሔር እንደምን ዋላችሁ፣ እንደምን አደራችሁ፣ በውጭም በውስጥም ያላችሁ ከላይም ከታችም ያላችሁ በእግዚአብሔር ፍጹም ሰላምታ በወደደን እስከ ሞት ድረስ ባፈቀረን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩኝ መሆን የማንፈልግበትንና መሆን የማንፈልግበትን በጣም በትክክለኛው መንገድ እየገለጽከው ነበረ፣ እየተከታተልኩ ነበረ ከስር ሆኜ። እግዚአብሔር ይባርክ። በእውነት እኛ በቀደም ዕለትም ለልጆች እየገባው ለምን ይህን ነገር በቃ አስረግጣችሁ መናገር አለበት። ብዙ ምዕመን ሳያቅ ነው የሚሄደው፣ ማወቅ አለበት። በትክክለኛው መንገድ መፍሰስ አለባቸው። ኦርቶዶክሳዊ እምነት ምን አይነት እምነት ነው? ምንድነው የምንከተለው? ምንድነው የምናመልከው? የሚለው ማወቅ አለባቸው የሚለውን እየተናገርኩ ነበር። ዛሬ አረካኝ። እውነት ደስ ብሎኛል። በጣም 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 ማለት ነው። ለምን አንደኛ በፉከራ ብቻ ነው እነሱ የሚያምኑት። ለምን ኢየሱስ አማላጅ ነህ ብለህ አልታምንም ብሎ እንዴት ለሰው ይነገራል? እንዲህ ስለማታምኑ ነው ጴንጤ ሆንኩት ይባላል? ፍጡር እና አርዮስስ በምንድን የተወገዙ? በዚህ አይደል ወልድ ፍጡር ብለው እኮ ነው። የፍጡርን ስራ ለአምላክ ስራ ሰጥተው በመስቀሉ የጨረሰውን ስራ እንደገና ደግሞ ገና መጥቶ ይጨነቅልኛል ያማልደኛል ማለት ይሄ እንዲያው ካሪዮስም አርዮሳ ነው። ይሄ የንስጥሮስና የነሰባሊዮስ ትምህርት ራሱ የሚያስንቅ ነገር ነው የሚናገሩት። በእውነቱ ከሆነ እንዲህ ነው። ይህን ያህል ድረስ ደርሰዋል። እንደዚህ ያህል ድረስ እስከሚደርሱ ድረስ